ቅመሞች ሰርጉ ጠርቻችኋለሁ። ወደ ሀገሬ ልጆች የመዳም ቅመሞች በአረብ ሀገር የምትገኙት ወንድሞቼ ተመልካቾቼ ሁላችሁም ደስ ይበላችሁ። እኔ ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ እንግዲህ ብቅ ብያለሁኝ። ቪዲዮውን ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ በጣም አጓጊ ቪዲዮ ነው ወይም አጓጊ ጉዳይ ነው። አፌ እየተያያዘ ነው ለማውራት። ሀባይቢ እንግዲህ የመዳም ቅመሞች እኔ የደበቅኩትን እኔ ሰርፕራይዝ ነው። በቃ ሰዓቱ ሲደርስ እነግራችኋለሁ፣ ሰዓቱ ሲደርስ አሳውቃችኋለሁ። ሲያውት ብዬ ደብቄ ያስቀመጥኩትን ትልቅ ምስጢር አንዷ ጓደኛዬ የመዳም ቅመም የሆነችው ከስደት መልስ ቲዩብ ሀዶዬ ማለት ነው ዝርግፍግፍ አድርጋ ያበጠው ይፈንዳ ብላ ተናግራ አገኘሁኝ ማለት ነው። በጣም የሚገርም ነው። ብቻ ያው ስለተደሰተችና የኔ ደስታ የእሷ እንደሆነ ስለተረዳሽ ነው። እኔ በኋላ ነው ያየሁት ቪዲዮን ራሱ በኋላ ላይ ኮሜንት ላይ እንጂ እንደዚህ ቪዲዮ ሰርታ መልቀቋን አላየሁም ነበረ። እና ያው ደስ ስላላት ነው ለእናንተ ለቅመሞች ላካፍላችሁ ብላ ነው። እና ያው እኔም ደግሞ ሰዓቱ ሲደርስ ነው የምነግራቸው ብዬ ደብቄ እያጓጓችሁ ነበረ። እንግዲህ ከሶስት አንደኛችን ከወንድሜ ከእህቴ ከኔ እያላችሁ ነበረ። እንግዲህ ያው ተነግሯችኋል ማለት ነው። የማን ነው ሰርጉ የማን ነው ድግሱ ሰምታችኋል። እና ሀባይቢ እንግዲህ የመዳም ቅመሞች ሀገር ስትገቡ የምትመኙት ሀገር ስትገቡ የምትፈልጉት ትልቅ ጉዳይ ነው። ያው ሰዓቱ ሲደርስ አላህ ሲፈቅድ ያ ነገር እና ቤተሰቦቼ አልሐምዱሊላህ ረቢል ዓለሚን። መቼም ሁልጊዜ በሰው ሀሳብ አይደለም በሰው ምኞት አይደለም። ሰዓቱ ሲደርስ አላህ ሲፈቅድ ሁሉም ነገር ይሆናልና ሰዓቱ ደርሶ አላህ ፈቅዶ እንግዲህ ወደ ትዳር ልገባ ዝግጅት ጨርሼ ጫፍ ላይ ነኝ ያለሁት ማለት ነው። እንግዲህ አሁን ያው ያለውን ፕሮግራም ድባቡን እያሳየኋችሁ ነበረ። ትንሽ ቀናት ናቸው የቀሩት ማለት ነው። በቃ 2 ቀን ነው ማለት ይቻላል። ከዛ በኋላ የኔ ሰርግ ነው ሀዋይቢ። ወደ ሀገሬ ልጆች የመዳም ቅመሞች በአረብ ሀገር የምትገኙት ወንድሞቼ ተመልካቾቼ ሁላችሁም ደስ ይበላችሁ። እኔ ደስ ብሎኛል። እንግዲህ ወደፊት ያለውን ነገር አላህ ያሳምረው፣ ሁሉንም ነገር ሳህል ያርገው፣ በደስታ ያኑራችሁ እያላችሁ በኮሜንት በላይክ በሸር አበረታቱኝ ማለት ነው። ያው እስከዛሬም ዱአ ስታደርጉልኝ ነበረ፣ ስታግዙኝ ነበረ። አሁንም እንግዲህ ከጎን ሆናችሁ የኔ ደስታ የእናንተ እንደሆነ ይገባኛል ሀባይቢ የመዳም ቅመሞችዬ። እና አልሐምዱሊላህ አላህ ምንም የሚቸግረው ነገር የለም። ብዙ ጊዜ ሰዎች የሆነ ነገር እንመኛለን፣ የሆነ ነገር እናስባለን። ግን አላህ ያችን ቀን እሱ ሲፈቅድና ለእናንተ ያለውን ነሲብ ብቻ ሲሰጣችሁ ነው የሚሆነው ማለት ነው። እና የኔም እንግዲህ ሀገር ከገባሁ ስንት ጊዜ እንደሆነ ታውቃላችሁ። ያ ሁሉ ነገር አልፎ ይሄ ሰዓት ደርሷል ማለት ነው። ኢንሻአላህ የወደፊቱን ደግሞ አላህ ያሳምርልሽ፣ ሁሉንም አላህ ያሳካው፣ አላህ ይገዛችሁ እያላችሁ ዱአ አድርጉልኝ። ትዳር የአላህ ስጦታ ነው። ትዳር ማለት አንዱ መሰተሪያ ነው ማለት ነው። እና ቅመሞችዬ እናንተንም አላህ ይሰትራችሁ፣ ወደምትፈልጉት ነገር አላህ ጥሩ ነገር ይወፍቃችሁ ማለት ነው ሀባይቢ። ብቻ ያው ደስ ይላል ሁሉም ነገር። ሰዎች ዱአ አድርጉልኝ፣ ዱአ አድርጉበት ሁሉም ነገር ማለት ነው። ሰላቀና ብሎ ወደፊት ደግሞ ደስተኛ ሆነን ወልደን ከብደን እንድንኖር ያው ዱአ ያስፈልገዋል። መቼም ቢሆን ከዱአ መራቅ የለብንም ማለት ነው። እና ቅመሞችዬም ያው ደስ እንዳላችሁ አልጠራጠርም። እናንተም እንግዲህ ትዳር የምታስቡ ብዙ እህቶቼ በስደት አላችሁ ማለት ነው። ሀገር ገብታችሁ ያሰባችሁ ተሳክቶ ጥሩ ትዳር ውስጥ እንድትገቡ አላህ ሁሉንም ነገር ያመቻችላችሁ ማለት ነው። ግን ማሰብ ያለባችሁ አንድ ነገር የምነግራችሁ እኛ ያሰብነውን ወይም እኛ ያቀድነውን ነገር ሳይሆን የምንኖረው አላህ እሱ ይወሰናልንን አላህ ይሆናል ያለውን ነገር ነው ለኛ የሚሰጠን ማለት ነው። በእኛ ምርጫ አይደለም ወይም በእኛ ፍላጎት አይደለም። የት እንደምንወድቅ አናውቀውም። ሁሉም የአላህ ውሳኔ ነው።
አላህ እሱ ፈለገው ላይ ነው የሚጥለን ማለት ነው። ይሄ ደግሞ ኸይር ነገር ነው። በእኛ ፍላጎት አለመሆኑ የአላህ ቀዷ መሆኑ ሁላችንም ልናቀው ይገባል ማለት ነው። እና ያው ከትናንት ወዳም አሁን ለታም የሰርግን ቪዲዮ እየለቀኩላችሁ ነበረ። ቤትም ከኛ ጋር ያለውን ዝግጅት እያያችሁ ነበረ። ግማሻችሁ በቃ ያንቺ መሆን አለበት ያንቺ ነው፣ ግማሾቻችሁ የወንድምሽ ነው፣ ግማሾቻችሁ የእህትሽ ነው እያላችሁ በቃ ምትትት ብሎባችሁ፣ አንዳንዶችም ደግሞ በውስጥ የምታቆኝ ምናምን ያንቺ ነው እያላችሁ በጣም ውዝግብግብ ብላችሁ ነበረ። እንግዲህ ዛሬ ትክክለኛው ነገር ተነግሯችኋል። ይሄም እንግዲህ ያው በሀዲያ ምክንያት ነው። እኔ በቃ የዛኑ ቀን እንደ ሰርፕራይዝ ልነግራችሁ ነበር ያሰብኩት። እንግዲህ ሀዲያ ስለነገረቻችሁ ግዴታ እኔም ሐቁን መናገር አለብኝ። ከአሁን በላይ እሷ ተናግራ እኔው ብደባብቀው የሚሆን ነገር አይደለም። ያው የምትመኙት ለእኔ ጥሩ ነገር ነው፣ የምታስቡት ጥሩ ነገር ነው የምትፈልጉት። ያው ቅመሞች ሰርጉ ጠርቻችኋለሁ። የዛን ቀን እንግዲህ እናንተም ዛሬ የመንሱራ ሰርግ ነው ብላችሁ አስባችሁ በቃ ደስ ብሏችሁ ኢንሻአላህ እኔም እንግዲህ ካሜራማን ባገኝ ያለውን የሰርጉን ድባብ ቪዲዮ እለቅላችኋለሁ ብዬ አስባለሁኝ። ያው ካሜራማን ለመሆን እኔ ታውቃላችሁ እንግዲህ ሙሽራ ነገር አይቻልም። እንደዛ ስላችሁም ደግሞ ያን ያህል ትልቅ ሰርግ አይደለም፣ የተወሰነ አጠር መጠን ያለች እኛንም በማትጎዳ መልኩ ቤተሰብን በማትጎዳ መልኩ የተወሰነች የተመጣጠነች ነገር ነው ያደረግነው። ያው ዋናው ነገር ቁም ነገሩ ትዳሩ ነው። ቤት ስንኖር ያለው ነገር መስማማቱ መከባበሩ ነው እንጂ ይሄ ያው ሰርግ አይደለም። ለሰው ልጅ ትዳሩ ማለት ነው። ሰርግ የአንድ ቀን ደስታ ነው፣ ወይም በቃ የሆነ ድባብ ሊኖረው ይችላል። ያ ነው እንጂ ነገ ጧት በቤታችን ስንኖር የቤታችን እንትን አይሞላውም። እና ብቻ ያው በትንሽ ነገር ላሳልፈው ፈልጌያለሁኝ። የቤተሰብም ፍላጎት ስለሆነ እኔም ከልፋቴ አንጻር ያው በቤተሰቦች ቀዬ ተደስቼ መሄድ ስላለብኝ ነው ይሄን ያሰብኩት። እና ኢንሻአላህ ቢኢዝኒላህ ሀባይቢ እንግዲህ 2 ቀን ነው የቀረው። ብቻ ያው የሆነ እንጃ ቅርቅር የሆነ ሀሳብ የሆነ ውስጣችሁ እንቅልፍ ምናምን አይወስድም፣ ሀሳብ ይሆንባችኋል። ቤተሰብን ተለይታችሁ ጥላችሁ ስትሄዱ ያለው ነገር እኔ እንጃ ብቻ ይለመዳል። የማይለመድ ነገር የለም። ሁሉም ለበጎ ነው፣ ሁሉም ለኸይር ነው። አላህ ይወፍቀን፣ አላህ ያሳምርልን። ቅመሞችዬ እንግዲህ እናንተም ያሰባችሁትን ያሳካላችሁ፣ የሙራዳችሁ የሆነ ልጅ የምፈልጉ ልጅ ይስጣችሁ፣ ትዳር የምፈልጉ ትዳር በቃ የሆነ ብዙ ነገር በውስጣችን አለና ያሳካላችሁ፣ ያሳካልን። እኛንም እንግዲህ ብቻ ሁሉንም ነገር አሳያችኋለሁ ብዬ ኢንሻአላህ ነገ ከተሳካ ወይም ለመቅረጽ ከተመቸኝ ሊጡን ታቃጥሙኛላችሁ። ነገ ሊጥ ቀጠና ነው፣ ቅዳሜ እንጀራ ጋገራ ነው ማለት ነው። ብቻ ዲባቡን ቀጣይ ቪዲዮ ለቅላችኋለሁ ቢኢዝኒላህ ከተመቻቸልኝ ነው። ያው እናንተም ትጠብቃላችሁ ብዬ አስባለሁኝ ኢንሻአላህ። ብቻ ደግሞ አሁን ዝናብ እየጣለ ነው። ፀሐይ ቢሆን በጣም ደስ ይላል። የሆነ ነገር ስታስቡ ፀሐይ ሲሆን በጣም ደስ ይላል፣ ለመስራትም ለሁሉም ነገር እና ፀሐይ እያርገው እያልኩ ነው። ትንሽ እሱ ነገር እንትን ብሎኛል። ዝናብ ሲሆን በጣም ያስጠላል። እና ብቻ ሀባይቢ ይሄንን ቪዲዮ እንድታረጉ ትፈልጋለሁኝ። ቀጣይ ቪዲዮ እንገናኛለን። ኮሜንት ላይ አስተያየታችሁን ጻፉልኝ፣ አስተያየታችሁ ያስፈልገኛል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ደህና ሁኑልኝ የኔ ቅመሞች፣ የሀገሬ ልጆች። ባይ ባይ።